200 ካሬ የግቢ አጥር ለማሳጠር በብሎኬት ለመስራት ወይንም ግቢውን በብሎኬት ለማሳጠር ስንት ብር ያስፈልገናል? ምን ያህል የብሎኬትስ ያስፈልጋል? የሲሚንቶ ጠቅላላ ብሎ በብር ደረጃ ስንት ብር ያስፈልጋል? ቪዲዮ ስራልን ባላችሁት መሰረት እነሆ ዛሬ ይህን መረጃ ወደ እናንተ ይዤላችሁ ቀርብ ያለው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች እንግዲህ ዛሬ ሚያዝያ 5 2018 የብሎኬት አጥር 10 በ20 ወይንም ደግሞ 200 ካሬ በብሎኬት ለማሳጠር ስንት ብር ያስፈልገናል? ስንትስ ብሎኬት ያስፈልጋል? ጠቅላላ ብሎ በብር ደረጃ ስንት ይፈጃል? ቪዲዮ ስራልን ባላችሁት መሰረት እነሆ እንግዲህ አሁናዊ ባለው ዋጋ ቪዲዮ ይዤላችሁ ቀርብ ያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ውድ ተመልካቾች እንግዲህ 10 በ20 ወይንም ደግሞ 200 ካሬ ሆኖ የበሩ በኮለን አድርጎ ለመስራት ስንት ብር ያስፈልጋል? ከመሰረቱ ደግሞ ብሎኬቱ ወደ ላይ 2 ሜትር ነው የሚሆነው ከፍታው ማለት ነው። ስለዚህ በ2 ሜትር ከፍታ አድርጌ ነው ቪዲዮውን እንግዲህ ወይም ሂሳቡን እየሰራሁላችሁ። ከታች ቦታው አንድ ኮርስ ወይም 2 ኮርስ መነሳት ይኖርበታል። እንደ የቦታው አቀማመጥ የቦታው ሁኔታ እንግዲህ ይለያያል። ስለዚህ ቢያንስ 2 ኮርስ ወደ መሬት ገባ ብሎ መነሳት መቻል አለበት። ስለዚህ 2 ኮርስ ቢነሳ ከ2 ኮርስ ከተነሳ በኋላ ነው ብሎኬት ተደርድሮ መሰራት ያለበት። ከዛም በኋላ ቢያንስ ውስጡን ወይም ውጭን ደግሞ በልስን መሰራት አለበት። ብሎኬቱ ካለቀ በኋላ መለሰን ይኖርበታል ማለት ነው፣ ከሁለት አንዱ። ስለዚህ ወይ ውስጡን ወይ ውጭን እንደ ፍላጎታችሁ ታስለስናላችሁ ማለት ነው። በዚህ ደረጃ ነው እንግዲህ ሂሳቡ የሰራሁላችሁ ማለት ነው። ስለዚህ ከታች መሰረቱን ለማንሳት 2 ሲኖ ድንጋይ የሚያስፈልግ ይሆናል። የድንጋይ ማስመጫ የአሸዋ ማስመጫ እንግዲህ እንደየአካባቢያችን ስለሚለያይ ሁላችሁም እንደየአካባቢያችሁ ሂሳቡን ታስቡታላችሁ። ለምሳሌ በትንሹ ሲኖ ወይም በ6 ጎማው ሲኖ 16000 ብር ነው እኛ አካባቢ ላይ ድንጋይ የሚመጣው፣ ሰሜን ወሎ መርሳ አካባቢ ላይ ማለት ነው። ስለዚህ የሁለቱ ሲኖ 32000 ብር ለድንጋይ የሚያስፈልግ ይሆናል። 20000 የሚመጣበት አካባቢ ላይ ደግሞ ወደ 40000 ከፍ ታደርጉታላችሁ ማለት ነው። ከዚህም በላይ የሚመጣ ከሆነ እስከ 50000 ታደርጋላችሁ የሁለት ሲኖውን ማለት ነው። ሌላው ብሎኬት ነው። ብሎኬት 3100 ብሎኬት ያስፈልገናል ማለት ነው። በ20 እና በ20 በኩል 1200 ብሎኬት ያስፈልጋል 2400 ብር። በ10 እና በ10 በኩል እንደገና 700 ብሎኬት ያስፈልገና 350 ማለት ነው። ስለዚህ 2400 እና 700ን ስትደምሩት 3100 ብሎኬት ያስፈልገዋል ማለት ነው። ከዚህ ላይ ምን አለ የሚሰባበር ምናምን ሊኖር ይችላል። ከዚህ ላይ የተወሰነ ቦነስ ጨመር አድርጎ ቢገዛ አሪፍ ነው ማለት ነው። ምክንያቱም በጭነትም በምንም ላይ ሊሰባበር ስለሚችል ማለት ነው። ነገር ግን ቦታው ላይ የሚያርፈው ብሎኬት ብዛት 3100 ብሎኬት ያስፈልጋል። የብሎኬት ዋጋ እንግዲህ ሰሞኑን እስከ 70 ብር የሚሸጥበት አካባቢ አለ፣ 65ም የሚሸጥበት አካባቢ አለ። እንደየአካባቢያችን ይለያያል። ከፍተኛውና ያስኩላችሁ እኔ በ70 ብር እንግዲህ አንድ ብሎኬት ዋጋ ብትገዙ የ3100 217000 ለብሎኬት የሚያስፈልግ ይሆናል ማለት ነው። ሌላው አሸዋ ነው። አሸዋ እስከ ልስኑ ማለት ነው። ከታች መሰረቱንም ማንሻ ጨምሮ ጠቅላላ አሸዋ በትልቁ ሲኖ አንድ ሲኖ አሸዋ ያስፈልጋል። እሱም 36000 ብር ለአሸዋ ያስፈልጋል። 70000 ብር የሚመጣበት አካባቢ አለ፣ 60000 ብር የሚመጣበት አካባቢ አለ። ያን እንግዲህ በተደጋጋሚ በዚህ ጉዳይ ላይ ተነጋግረናል። አሸዋ የማይገኝባቸው አካባቢዎች ስላሉ እናንተ እንደየአካባቢያችሁ ሂሳብ ነው የምታሰሩት ማለት ነው። ምክንያቱም 40000 ብር የሚመጣበትና እንዲሁም አንዳንድ አካባቢዎች ላይ 60000 70000 የሚመጣው ወጪው እኩል ስለማይሆን ማለት ነው። ሌላው ሲሚንቶ ነው። ሲሚንቶ እስከ 25 ኩንታል ሲሚንቶ የሚያስፈልግ ይሆናል። ስለዚህ የአንድ ሲሚንቶ ዋጋ 2500 ብር ነው። የ25 ኩንታል በ2500 62500 ብር ለሲሚንቶ የሚያስፈልግ ይሆናል። ሌላው ብረት ነው። ባለ 10 ቤርጋ 3 ብረት ያስፈልጋል ለኮለኑ ማለት ነው። ስለዚህ ለሱ የአንድ ብረት ዋጋ 1750 ብር ነው በዚህ ሰዓት የሚሸጠው። ስለዚህ የሶስቱን በ1750 ስታባዙት
5250 ብር ለብረት የሚያስፈልግ ይሆናል። ሌላው ስታፋ ነው። ስታፋ በኪሎ ያስፈልገናል። 6 ኪሎ አካባቢ ስታፋ ያስፈልጋል። 1 ኪሎ 250 ብር ነው። የ6 ኪሎ በ250 ብር 1500 ብር ለስታፋ የሚያስፈልገን ይሆናል። ሌላው ጣውላ ያስፈልገናል ለኮለን ማቆሚያ ማለት ነው። እሱን በኪራይም ማድረግ ትችላላችሁ ባትገዙም ከ2500 እስከ 3000 ብር ለኪራይ የሚያስፈልግ ይሆናል ለጣውላ ማለት ነው። ስለዚህ 3000 ብር ለዚህ እንይዝለታለን። ለዚህ ለብሎኬት ለማጠር እንግዲህ የሚያስፈልጉን ማቴሪያሎች አሁን የጠቀስኩላችሁን ይመስላል። እንግዲህ ብሎኬት 3100 አሸዋ 1 ሲኖ ብያቸዋለሁ። ሲሚንቶ 25 ኩንታል ሲሚንቶ፣ ብረት ባለ 10 3 ያስፈልገናል። ስታፋ 6 ኪሎ እንዲሁም ጣውላ ማፈኛ ያስፈልጋል። የሚያስፈልጉት ማቴሪያሎች ይህንን ይመስላል። ከፍታው መግቢያ ላይ እንደነገርኳችሁ 2 ሜትር ነው። በዚህ ደረጃ እንግዲህ ወደ የባለሙያ እስከ 60 ሺህ ብር የባለሙያ የሚያስፈልግ ይሆናል ማለት ነው። ሙሉ ፊኒሽንጉን አጥሩን እስከ 60 ሺህ ያስፈልጋል። ይሄን ጠቅላላ አድርገን ስንደምረው እንግዲህ 417250 ብር ከ417 ሺህ እስከ 420 ሺህ ብር በአሁኑ ሰዓት 10 በ20 ወይም 200 ካሬ በብሎኬት ለማጠር የግቢ አጥር እስከ ልስኑ ማለት ነው ከመሰረቱ ጀምሮ የሚያስፈልግ ይሆናል ማለት ነው። ሲሚንቶም ብሎኬትም እንግዲህ ሰሞኑን እጅግ በጣም ጭማሪ አሳይቷል። በተለይ የሲሚንቶ መወደድ ነው ሂሳቡን በጣም ከፍ ያደረገው ማለት ነው። ምክንያቱም ከ1500 ብር ነው 1 ኩንታል ሲሚንቶ ወደ 2500 ከፍ ያለው። ያ ማለት ከኩንታል 1000 ብር ነው ጭማሪ ያሳየው። ሂሳቡን በዚህ ደረጃ ካወቃችሁት ወደ መስራት ግን አሁን ላይ እንዳትገቡ መክራችኋለሁ ማለት ነው። ምክንያቱም አሁን ላይ ያለው ዋጋ እጅግ በጣም ሰፊ የሆነ ጭማሪ ነው ያሳየው። ነገራቶች ቢረጋጉ እስከሚስተካከል ድረስ ጠብቁ። ሲሚንቶም ሆነ የተለያዩ የማቴሪያሎች ቅነሳ ባሳዩ ሰዓት በፍጥነት ቪዲዮ የምሰራላችሁ ይሆናል፣ የማሳወቃችሁ ይሆናል ማለት ነው። እስከዛው ግን ምንም የግንባታ እቃዎችን አሁን ላይ ባትገዙና ወደ ስራ ባትገቡ የተሻለ ነው። የጀመራችሁም ብታቆሙት ራሱ አሪፍ ነው ማለት ነው። ምክንያቱም ያለ አግባብ እጥፍ ነው አሁን የሚጠይቃችሁ ማለት ነው። ስለዚህ ተረጋግታችሁ ነገራቶችን በሂደት ታስኬዱታላችሁ ማለት ነው። ስለዚህ ጠብቁ ማለት እወዳለሁ። ውድ ተመልካቾች እንግዲህ ከቆርቆሮ አጥሩ ጋር ያለውን ልዩነት እንግዲህ ወደኋላ መለስ ብላችሁ በቆርቆሮ ለማጠር በውሃ ልክ አድርጋችሁ በብረት ተደርጎ ቪዲዮ ሰርቼላችኋለሁ። ምናልባት ካላያችሁት መለስ ብላችሁ ማየት ትችላላችሁ። በመካከሉ ያለውንም ልዩነት ታውቁታላችሁ ማለት ነው። የብሎኬት አጥር ግን ያው መሰረት ነው እንግዲህ በጣም ዋስትና ያለው የሆነ ስራ ነው። ወጪው እንግዲህ አቅማችሁ ከፈቀደ በዚህ ልክም መስራት ትችላላችሁ ማለት ነው። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮ ላይክ አድርጉት። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።